ነው አላልኩሽ? ልጁን ያልኩ ምንድን ነው? በጣም ነው ማዝነው አንተ ላይ ዳኒ፣ በጣም ነው የማመሰግነው። ና ተነስ። በጣም ነው ማዝነው አንተ ላይ። ጫማ አድርጋብሽ እስከዛሬ ጫማ አድርጋብሽ ምን አይመለከትም። በቃ በርገነጥላችሁ ልጅ ነው የምፈልገው። በቃ ነው። ና ተነስ። ትሰሚኛለሽ? እኔ ምንም አይመለከትም ብለሻል አይደል? ሁለታችሁ ዝም በሉ በቃ። አንተ አንዲ ወጣ አይወጣም። ና እንሂድ። አብሽ ና ጫማ አድርጋልሽ ትፈልጋለች። ጫማ ማድረግ እህቱ ትፈልገዋለች። ትላለች እኔ ምንም አይመለከትም ብላለች። አሁን እህቷ አለች። ስለዚህ እሷ ሳይመለከታትም አንተ የምታጨበጨው እዚህ ምዛም አይደብርም እንዴ? አሁን እኔ ልጁ ጤነኛ ነገር አልፈልግም። ወንድሜ ነው የምፈልገው። ና እንሂድ። ወንድምሽ እኮ ይኸውና። ዝም በል አንተ፣ ዝም በል ወንድምሽ። ዝም በል። እስካሁን ድረስ ተጫወትክብኝ። ዝም በል አንተ። እኮ ደህና ሆኖ ነው እንዴ ቢታወቅ? ወንድሙ ነው ብዬ ተጫወትክብኝ እስከ ዛሬ። ና ወንድሜ። ምን ሰው ነው ግን? ወዴት ነው የምሄደው? ሰሚኛለሽ? አሁን የፈለገችውን የማድረግ መብት አላት አይደል? እህቱ ነች አይደል? ስለዚህ ታሳክመው የፈለገችውን ነገር ታድርግ። መብቷን ወንድሟን መውሰድ ገባሽ? እስካሁን በር ዘግታችሁ የቀለዳችሁበት ይበቃችኋል። ሌላ ምንም ነገር የለም። ና ወንድሜ፣ ደህና ነህ አይደል? እንኳን አገኘሁ እንኳን ይልክ። እንዴት ነው ደህና ነው የምትሉኝ? እኔ አልገባኝም። አብርሃም ደህና አይደለም ልጁ እንዴ? በምን አይናችሁ ነው የምታዩት? እንዴ ነው ደህና ነው እያላችሁ ያላችሁ? እሱ ደህና ነው። አንተ ወጣ እዚህ ቤት ሁለተኛ እንዳትመጣ። እግዚኦ መሐረነ ክርስቶስ ነው የሚባለው። ሌላ ምን ይባላል? ይኸው እንግዲህ እንደምታዩት በግድ አግታ ጅልና ሞኝ አድርገው ቤት አስቀምጠዋለች። እየተላላሱ ነው፣ እየተጋጋጡ አላቅም ማለት ነው። እዛ ሄርሜላ ሐኪም ቤት ሆና ታለቅሳለች። እሷ ግን እንደፈከረችውና እንዳለችው በግድም ይሁን በትብታባም ይሁን በግድላ ይሄውላችሁ እንደዚህ ድንግስግስ ጅል አርጋ ቤት አስቀምጣ ድንገት በርገን ጥለው ገቡባቸው። ማን ቦዜና ዳኒ ማለት ነው። ዳኒ እንግዲህ ከዚህ በፊት ወደ ነሩታ ሆኖ ሲያሽቀብጥ የነበረ ሰው ቢሆንም አሁን ላይ ግን ወደ እነሱ መምጣቱ ኸይር የሆን ክፋት ባላቅም ወደ እነ አብርሃም መምጣቱ በዚህ ሰዓት ላይ እንደዚህ ጅልና ሞኝ በሆነ ሰዓት ላይ ከጎኑ ስለሆነ ደስ ብሎኛል ማለት ነው። ምንም ቢሆን የአብርሃም ቤተሰቦች ወይም ጓደኞች የሆኑ አብርሃም እያሉ ነው እንግዲህ ያሉት ማለት የእነሱ ቤተሰቦች ስላችሁ ከአሁን በፊት ተገልብጠው ወደ ሩታ ሆነው ለሩታ ሲያግዙ የነበሩ ልጆች በሙሉ አሁን ላይ ምንም እንኳ እሱ እንደዚህ ማድረጉን ባንደግፍም በዚህ ልክ ግን ተጃጅሎና እንደዚህ በሽተኛ ሆኖ ማየት አንፈልግም እያሉ ሁላችሁም እየጮሁ ባሉበት ሰዓት ከውጭ ነው እየጮሁ ባሉበት ሰዓት ዳኒ ግን ገብቶ ለምን ሐኪም ቤት መሄድ አለበት ብሎ ትናንትናም ሲታገል ነው የነበረው ብቻውን። ዛሬም ደግሞ ቦዜን እህቱን ይዞ ሄዶ እዚህ ቦታ መውጣትና መታከም ጸበል መሄድ አለበት፣ ልጁ በጤናው አይደለም እንደዚህ የሆነው ብሎ እሱን በግድ ለማውጣት ሲሞክር ወዴት ነው የሚሄደው እያለች እቺ ሰይጣን ስትገለገል እንግዲህ እናያለን ማለት ነው። ኤፍሬም ተብዬው ይሄ ጀዝባ አረመኔ ከሩታ እንደውም እየባሰና እያባባሰ ያለው ሰው እሱ ነው። እሷ ልትረሳው በምትሞክር ሰዓት እንዳትረሳው ከስር እየጎነጎነና ከስር እያቆናጠጠ እሷ እንዳትለቀው እንደዚህ እንድታደነዝዘው ተባባሪ ሆኖ ያለው የገዛ ወንድሙ ነው ማለት ነው። እና ታላቅ እህታቸው እንግዲህ ሄዳ ለምንድን ነው እንደዚህ የሚደረገው ብላ በድንጋጤ ቅፍ አርጋ ትስማውና እንኳን አገኘው። አሁን ግን እኔ ጋራ ሄደን ጊዜ ማሳለፍ አለብን። እኔ አልናፍቅህም እንዴ? እኔ አልናፈቁም ወይ? እኔ ደግሞ ናፍቀኸኛል። ስለዚህ ከአንተ ጋር ጊዜ ማሳለፍ ፈልጋለሁ፣ ናዚ እንውጣ በምትለው ሰዓት እንግዲህ ደንዝዞ አልሄድም። ዳኒ ነው አምነሹ ነው ወይ አሁን ማንሄድ ብሎ ሌላ ቦታ ይዞኝ ቢሄድስ እያለ ምክንያቱም ያለውን በል የተባለውን ሁሉ ነው ከአሁን በፊት ሲሆን እንዳያችሁት ማለት ነው። እንትናም ስትሄድ ሄርሜም ሄዳ ስትጠይቀው ምንድን ነው ያለው? ዳኒና ማለት
ኤፍሬምና ሩታ እንደዚህ በል ብለውኛል፣ አልፈልጋትም ከሩታ ጋር ነው የምሆነው በል ብለውኛል እያለ እንደ ሕፃንና እንደ ጅል ልጅ በል የተባለውን ሁሉ ሲል የነበረ ሰው ነው ማለት ነው። አሁንም ቢሆን እነሱ ያሉትን እሱ መጥፎ ሰው ነው ብሎ ስላሉት መጥፎ ነው፣ ስለዚህ ሌላ ቦታ ይወስደኛል እያለ ለእህቱ ቦዜም ሲናገር ይገኛል ማለት ነው። ምክንያቱም እንግዲህ የሆነ ሕፃን ልጅ ነግራችሁት እንደዚህ በል ያላችሁትን አይደለም የሚለው እንደዛ እንደ ህፃናት ድቦሽ እየተጫወቱበት ነው ያሉት ማለት ነው። እና እሺ እሱ ይወስድሃል በል የተባልከውና ያልከው፣ እኔ ግን እህት ነኝ፣ እኔን መነኝ፣ ከኔ ጋር እንሂድና ተመልሰ መምጣትን ካለብህ ተመልሰን ትመጣለህ እባክህን እያለች በምትለምነው ሰዓት ጭራሽ በላይ እንዲግደይ ወዴት ነው የሚሄደው? የትም መሄድ የለም እያለች ስትከራከር የነበረች ሴት ናት ማለት ነው። አንቺ ግን ምን አይነት ጨካኝና አረመኔ ሴት ነሽ? በዚህ ልክ እስኪሆን ድረስ ለምንድን ነው የማታዩ? ለምንድን ነው ህይወቱን ለራሱ ትተሽለት ራሱ መኖር የማይችለው? አረመኔነትሽን ማንም ያውቀዋል እያለ ሲናገራት አንተ ራስህ ከዚህ ጦል ትላለህ እንጂ እኔ ምንም ያደረኩት ነገር የለኝም፣ ምን አድርጋኛለህ አላችሁ? እየተንከባከብ ነው አይደል እንዴ ያለ ነው በማለት መለሰችለት ማለት ነው። መንከባከባችሁንማ አየሁኝ እኮ ከሰው ጋር እንዳይቀላቀል እንደዚህ አፍዛችሁና ደንግዛችሁ ቤት ቆጥራችሁ ያላችሁ አረመኔዎች ናችሁ። አሁን ላይ እባክሽን ለእህቱ ልቀቂለት፣ እኔን አይመለከትህም ብለሽኛል። ነገር ግን ይቺ ታላቅቱ ይመለከታታን፣ ያገባታል፣ ወንድሟ ነው፣ ልቀቂላት ተውሰደው በሚላት ሰዓት እየተጓተቱ እየጎተተችው ነበረ ማለት ነው። እሱም ያው ለድራማው ድምቀት ይሁን እንግዲህ እውነት አላውቅም፣ ብቻ በጣም ነው የደነዘዘው ማለት ነው። ደንዝዞ የሚናገረውንም አያውቅም። እንደ ህፃን ነው ያደረገው። በቃ እንደ ህፃን ልጅ ምንም እንደማያውቅ እንደብድ ሰው ማለት ነው። በቃ አብዷል ማለትም ይቻላል ማለት ነው። ለምን በራሱ አስቦና አገናዝቦ የሚናገረው ነገር የለም። አሁን ሄርሚን አይታችኋል አይደለ? ከአሁን በፊት የለቀኩት ቪዲዮ ላይ ለምንድን ነው እዚህ ላይ የምተኘው እያለት አይታችኋላ? ፌንት ስትነቅል ማለት ነው። ፌንት ነቅላ ስትወዲቅ እንግዲህ ፌንት ስበላ ምንድን ነው ያለው? ለምን እዚህ ትተኛለሽ? ቤትሽ ሄደሽ አተኝም እንዴ ሄርሜላ እያላት ነው የነበረው ማለት ነው። ታዲያ ይሄ ከማበዴ በምንስ ይለያል? ነከሌ በል ብለውኝ ነው ያልኩትኝ እያለ እየተናገረ እንደዚህ ድንዝዝ ብሎ ፈዞ እያዩት ምንም አልሆነም የምትሉት ይሄ አብርሃም አይደለም፣ እኔ አብርሃም ናውቀዋለሁኝ፣ እባካችሁ ህይወቱ ይትረፍበት ልቀቁት እያለ ዳኒ ምንም እንኳ ተንኮል ከጎኑ ቢሆንም እስከ ዛሬ ከነሱ ጋር ሆኖ ተንኮል እያተነኮለ ቢሆንም አሁን ላይ ግን ከአብርሃም ጎን መሆኑን በጣም ነው የወደድኩትኝ ማለት ነው። ለምን አትሉ? በዚህ ሰዓት ሲሞቱ ከማልቀስ ሳሉ መጠቃቀም ነውና እሱ ያለበትን ተረድቶ ሕክምና ወይም ደግሞ ጸበል እንዳገኝ ነው እየጎተጎተ ያለው ማለት ነው። እና ዳኒ እግዚአብሔር ይስጥላለሁኝ። ቡዜ ማለት ደግሞ ምርጥ እህት ሆነች፣ የአብርሃም አስተዋይ፣ ከኋላም ከፊትም የሚመጣውን ነገር በደንብ አስተውላና አገናዝባ ነው የምትገባው ማለት ነው። እና ሩታ ግን እንደዚህ ልጁ እስኪሞት ድረስ ማየቷ በቃ አፍዛ ደንዝዛ እንደዚህ ጅል ሰውና ሞኝ እንዲሆን ማድረጓ ለሷ ምን አይነት ደስታ እንደሚሰጣት አላውቅም። አሁንም አብሯት መሆን እንደማይችል እያወቀ ባሌ የትኛው ባልሽ ነው? ባልሽ አይደለም ልቀቂው በምትላት ሰዓት እንኳ ባሌ ልጅ አባት ነው ያለችው ማለት ነው። ከአሁን በፊት ግን ምንድን ነው ያለችው? እንደምታውቁት እንደሰማችሁት አላውቀውም አያውቀኝም ብላ ድርቅ ከው ያለች ሴትዮ፣ ያኔ ያክል ስትለምን አላውቅም ያለች ሴትዮ አሁን ደህና ኑሮ መኖሩን አይታ ሆን ብላ ባሌ ነው። ለምን ሩታንና እሱን ለማለያየትና ለማጣላት ብቻ እንጂ አሁንም ቢሆን ፈልገው አይደለም ከሱ ጋር እንዲኖር ማለት ነው። አሁን ላይ በቃ እሷን እንዲል ብቻ ከቤት እንዳይወጣ ያው ማንን ሄርሜላን ለማናደድ የምታረገው ጥረት ነው። ነገር ግን በመሀል እየተጎዳ ነው እሱም ማለት ነው። ሄርሜም እንግዲህ ለዚህ ለበሽታ ተዳረገች። በሐኪም ቤት ለጽንሷ አደጋ ላይ እንዳለ ተነግሯታል ማለት ነው። ለምን በምትወድቅ ሰዓት ያው ይመስለኛል
ግልጽ አድርገው መናገር አልፈለጉም። ግን ችግር የገጠመው አይነት ነገር ነው። ለምን ወዲሽ ስትወድቅ ምን ሆነሽ ነበር እያለ እየጠየቃት እንደሆነና አብርሃም ደግሞ እባክሽን የተፈጠረው ነገር ምንድን ነው? በኋላ እነግርሃለሁኝ ያለኝ አቤላ ምኑን ነው? ስለዚህ አሁን ንገሪኝ፣ አሁን አስረጅኝ፣ አሁን ማወቅ ፈልጋለሁኝ ብሎ በሚጠይቃት ሰዓት ቆይሺ እነግረዋለሁኝ፣ ምንም የተፈጠረ ነገር የለም እያለችው ይገኛል። እሱ ደግሞ ለማወቅ ጓጉተዋል ማለት ነው። ያ ማለት የሆነ ነገር ቢሆን ነው። የሆነ ነገር ከሌለ አቤላም እንደዚህ ሌላው አይችልም። እሱም ደግሞ የጠረጠረበት ምክንያት ባይኖር ለመስማት አይጓጓም ነበረ ማለት ነው። አሁን ወደ ራሱ ተመልሷል። መግቢያ ላይ ቪዲዮ እንዳያችሁት በጣም ብሶበትና ተባብሶበት ነው የነበረው። አሁን ግን ወደ ራሱ ተመልሶ ማለት ነው ከሄርሜላ ጋር ሆኖ መቼም እኔ ፈልጌ እንዳላረኩትና እኔ ሆን ብዬ እንዳልሆነ ታውቃላችሁ፣ ተመልካቾች ያውቃሉ። ከኔ በላይ ደግሞ አቤል ምስጢረኛዬ ነውና እሱ ያውቃን እያለ በግልጽ እየተናገረ ነው ያለው ማለት ነው። በዚህ መሀል ላይ አብርሃም እሱ ኤፍሬምና ሩታ ዝምታን መርጠዋል ማለት ነው። ምክንያቱም ያደረጉት ነገር አሳፋሪና አስነዋሪ እንደሆነ ያውቃሉ። እሱንም እየጎዱት እንደሆነ ያውቃሉ። ወንድም በዚህ ልክ መቀየሩ በዚህ ሰዓት በጣም ይገርማል ማለት ነው። ነገር ግን እኔ ምንም ልል አልችልም። አብርሃምን እንደምንም ብላችሁ ጸበል ብትወስዱትና ቢጸመቅ የሆነ ቪዲዮ አይቻለሁኝ። አብርሃም ተጸመቀ ተብሎ የተሰራ ቪዲዮ አለ። እውነት የሆኑ ውሸት ባላውቅም ማለት ነው። እና ከተጸመቀ ሰይጣን ነገርን ጸበል ስለሚሽረው አርጋበት የሚሆን አታርግበት እዛ ወደ ራሱ ይመልሰዋል ብዬ ተስፋ አደርጋለሁ ማለት ነው። እና የቅርብ የሆናችሁ ሰዎች አሁን እንደምትሉት ከጎኑ ናችሁ። ከአሁን በፊት እንኳ ከሩታ ጋር እየሰራችሁ የነበራችሁ ሌሎችም ልጆች ወንዶች ልጆች አሉ። እነሱ ራሱ ከእሱ ጎን ነው አሁን ያሉት ማለት ነው። ለምን እንዳመመውና በቃ ጅል እንዳለ አይተውታልና ከዚህ በኋላ ምንም እውነታው ወጥቷል። ስለዚህ ማድረግ ያለብን እሱን መንከባከብ ነው። ምንም ብንጠላውና ያደረገው ነገር እንኳ ትክክል ባይሆን በዚህ ሰዓት ከጎኑ እንቆማለን ብለው አብረው እየተናገሩ ነበረ ማለት ነው። እና ግን በዚህ ልክ አብርሃም ያው ለድራማው ድምቀትም ከሆነ ቀነስ አድርገው ጅልነትህን። ምክንያቱም እንደዚህ ቀልድ ሲበዛ ወደ እውነት ይቀየራል ማለት ነው። ለተመልካችም ጥሩ አይደለም። በእርግጥ እናንተ ለይታው ነው አንድና አንድ እንግዲህ ዶላር ለመሰብሰብ የምታደርጉት ጥረትም እንደሆነ ግልጽ ነው ማለት ነው። በዚህ ልክ መቼም አውቁ እንዲጅል እየሆነ እንደሆነ እንጂ ልክ በል ብለውኝ ነው እንደዚህ አድርግ ብለውኝ ነው እያለ እኮ እያወራ ያለው ማለት ነው። አሁን ወይ ድግምት እንኳ እውነት ቢሆን ኖሮ ወይ የሆነ አላ አይደለ ጨርቁን ጥሩ እንደመሄድ እንደዛ ነገር ምናምን አላደረገውም እና ራሱንም ደግሞ አልሳተም። ለምን አትለው? የሚጠይቁትን ይመልሳል። እንግዲህ ሲጠይቁት እንደዚህ አድርግ ተብዬ ነው ብሎ ማለት በል የተባለውን ሰውዬ ከሌ አርግቦኝ ነው ብሎ ይናገራል ማለት ነው። እና ብቻ ፈጣሪ ሩታንም የድሮ ጸባይዋን ይመልስላት። እንደ ድሮ አይደለችም። አሁን በጣም ተቀይራ አረመኔና ጨካኝ ሴት ማለት ነው ሆናለች። ፈጣሪም እንግዲህ ወደ ራሷ ይመልሳት። ለሰው ልጅ በዚህ ያክል ደረጃ መግፋት ጥሩ አይደለም። ነግበኔ ነው ማለት ነው። እሷም ነገ ምን እንደሚገጥማት አይታወቅም። ያው ይመስለኛል ሄርሜን ለማናደድ በቃ እኔ አሸናፊ ነኝ፣ መሸነፍን የማትወድ አይነት ነገር ሴት ሆኖ ነው እንግዲህ አቡ ዘራፍ እያለች ያለችው። እንደዚህ ሆኖ ግን ፍቅር የለም ማለት ነው። ፍቅር በውዴታ እና በፍላጎት ሲሆን ነው ደስ የሚለው። ስለዚህ እባክሽን ወደ ራስሽ ተመለሽና የበፊቷን ሩታ ሆነሽ በፊቱ ማንነትሽን ይዘሽ ቅረቢ ነው የምለው ማለት ነው። ለሰው ክፉ ነገር አታስቢ። ለምን ነገ ባንቺ ሊደርስ ስለሚችል እልሻለሁኝ። በተረፈ ሁላችሁንም ወዳችኋለሁ። ሰብስክራይብ ላይክ እያደረጋችሁ እንደተለመደው አበረታቶች። ይህንን ማስተካከል አለብሽ የምትሉትን ነገር ጻፋችሁልኝን ኮሜንት ሁሉ አነባለሁ ማለት ነው። አብሮነታችሁ አይለኝ እያልኩኝ
በሌላ ቪዲዮ እስከምንገናኝ ድረስ ሰላም ሁኑልኝ። ሁላችሁንም ውድድ ነው የማደርጋቸው። በቀጣይ ቪዲዮ ወይም ደግሞ በቀጣይ ላይቭ እስከምንገናኝ ድረስ በዚሁ ሰናበታችኋለሁ። ባይ ባይ።